የኢትዮጵያ ብሔራዊ ምርጫ ቦርድ በትግራይ ሰባተኛውን ሀገራዊ ምርጫ ለማድረግ በሚያስችሉ ሁኔታዎች ላይ አብሮ ለመስራት በሚሞክርበት ጊዜ የክልሉ ጊዜያዊ አስተዳደር ምላሽ እየሰጠኝ አይደለም ብሏል። የቦርዱ ሰብሳቢ ከዝግጅት ክፍላችን ጋር ባደረጉት ቆይታ ምርጫውን ለማካሄድ የሚያስችል የጸጥታ ሁኔታ አለ ወይ የሚለውን ጨምሮ ሌሎችንም ጉዳዮች አንስተንላቸዋል። ኤርሚያስ በጋሻው ያነጋገራቸው ዝርዝሩ እንደሚከተለው ይቀርባል። አገራዊ ጠቅላላ ምርጫ የሚደረግበት ዓመት ላይ ነው የምንገኘው። ሰባተኛው አገራዊ ምርጫ ስለመደረጉ መንግስት ማረጋገጫ ሰጥቷል። የኢትዮጵያ ብሔራዊ ምርጫ ቦርድም ጊዜያዊ የምርጫ ጊዜ ሰሌዳ አውጥቷል። ከዚህ ሁሉ በኋላም ግን ምርጫው መደረግ አለመደረጉን እርግጠኛ ለመሆን ስሜት ይንጸባረቃል። ከኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ሜላትወርቅ ኃይሉ ጋር በነበረን ቆይታ ያነሳንላቸው ቀዳሚው ጉዳይም ይኸው ነበር። እንዲህ አይነት አሁን እንደገለጽከው ሊደረግ ይችላል አይችልም የሚል የተለያየ ሐሳብ ሊኖር ይችላል። ግን ቦርዱን በተመለከተ ያው እኔ መስጠት መርችረው የኢትዮጵያ ብሔራዊ ምርጫ ቦርድ በተመለከተ በመሆኑ ቦርዱን በተመለከተ እንደውም ቀደም ብለን ከ2017 መጀመሪያ ጀምሮ ነው ዝግጅት እያደረግን ያለ ነው። ስለዚህ ይሄ ምርጫ የማይቀር የሚከናወን የሚደረግ ነው። ምክንያቱም በአገሪቱ ሕግ ላይ የተቀመጠ አስገዳጅ የምርጫ ሂደት በመሆኑ አገራዊ ምርጫውን ለማድረግ የሚያስችል የሰላምና ጸጥታ ሁኔታ ደግሞ ሌላኛው መነጋገሪያ አጀንዳ ነው። የፌዴራል መንግስት ከዚህ ቀደምም የጸጥታ ችግሮች ብቻ ሳይሆን ጦርነት ባለበትም ጊዜ ምርጫ ተደርጎ እንደሚያውቅ መግለጹ ይታወሳል። ይህ ብቻ ሳይሆን ምርጫውን ለማድረግ ዝግጁ መሆኑንና አቅምም እንዳለው መግለጹም አይዘነጋም። ምርጫ ቦርድስ ምርጫውን በታቀደለት ጊዜ ለማድረግ የሚያስችል ሁኔታን በተመለከተ ግምገማው ምን ይመስላል? ሰብሳቢዋ ግምገማችን መረጃ ላይ የተመሰረተ ይሁን ይላሉ። እኛ ከ709 ምርጫ ክልሎች ከ50 ሺህ በላይ ከሆኑ ምርጫ ጣቢያዎች የቱ ጋ ነው ማድረግ የማንችለው የቱ ጋ ነው ማድረግ የምንችለው የሚለውን እየለየን እንስራ ነው እያልን ያለ ነው እንጂ ምንም ችግር የለም እንችላለን አይደለም። ይሄ ቦርዱ የሰላም ችግር የለም በሚል እንዲወሰድን ያልፈልግም። በአንድ ምርጫ ክልል ውስጥ እኮ ለምሳሌ 30-40 ምርጫ ጣቢያዎች ይኖራሉ። በአንድ ምርጫ ክልል እዛ ውስጥ በአረንጓዴ ያለ ይኖራል፣ በቀይ ያለ ይኖራል፣ በቢጫም ያለ ይኖራል። አይደለም በክልል ደረጃ በአንድ ምርጫ ክልል ባሉ ምርጫ ጣቢያዎች ውስጥ የተለያየ አይነት የጸጥታ ስጋቶች ይኖራሉ። ስለዚህ ተንትነን ዘርዝረን ካላየነው በደንብ በተረጋገጠ መንገድ መራጩም ሰላሙ ተጠብቆለት ምርጫ አስፈጻሚው ያለ ስጋት ስራውን የሚሰራበት ነገር መኖሩን ማረጋገጥ አለበት ቦርድ። ያ በሌለበት ጊዜ አይደረግም። በትግራይ ስድስተኛው ሀገራዊ ምርጫ አልተካሄደም። በዚህም ምክንያት ክልሉ በፌዴራል ምክር ቤቶች ውክልና ሳይኖረው ነው 5 ዓመታት የተጠናቀቁት። ሰባተኛው ሀገራዊ ምርጫስ በትግራይ ይደረጋል? የኢትዮጵያ ብሔራዊ ምርጫ ቦርድ ከሌሎች ክልሎች ጋር የሚኖረውን አይነት የመረጃ ልውውጥ ከትግራይ ጊዜያዊ አስተዳደር ጋር ያደርጋል? ይህንን ጠይቀናቸው ነበር። እሱን ነው እንግዲህ አሁን እነዚህን ያልናቸውን ዝርዝር መረጃዎች ጠይቀናል። ብዙ መልስ አላገኘንም፣ ምላሽ አላገኘንም። እንጠብቃለን፣ እንወተውታለን፣ ደግመን እንጽፋለን። ምላሽ እስከሚሰጡን ድረስ እኛም ስራችንን እየሰራን እየተዘጋጀን፣ ግን ጊዜያዊ አስተዳደሩ ምላሽ ሰጥቶ ወደዛ ገብተን የምንሰራበትን ሁኔታ ለማመቻቸት እየሞከርን ነው። ያ ብቻ መልስ ስላልሰጠ ትቆማላችሁ። በቀጣይ ደግሞ ቦርዱ እየተመካከረ ከዛ የተሻለ ነው የሚለውን አቅጣጫ እዛ ከሚወዳደሩ ፖለቲካ ፓርቲዎች ጋራ እየተመካከረ ምን አይነት ሁኔታ መፍጠር ይቻላል፣ እንዴት አድርገን ምርጫውን ማካሄድ እንችላለን የሚል ኮንሰልቴሽኖች እያከናወነ ወደፊትም የሚቀጥልበት። የኢትዮጵያ ብሔራዊ ምርጫ ቦርድ ባወጣው ጊዜያዊ የምርጫ የጊዜ ሰሌዳ መሰረት የእጩዎች ምዝገባ ከታህሳስ 1 እስከ ጥር 1 2018 ዓመተ ምህረት የሚካሄድ እንደሆነ ተቀምጧል። ከሰሞኑ ግን በዚህ የእጩዎች ምዝገባ ቀነ ገደብ ዙሪያ የተለያዩ መረጃዎች ሲወጡ ተስተውሏል። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ሜላትወርቅ ኃይሉ በቃለ ምልልሳችን ማብቂያ ይህን የሚያጠራ ማብራሪያ ሰጥተውናል። ምዝገባ ቅድመ ምዝገባ መረጃዎች ነው እንጂ የጠየቅነው እንደሚባለው የእጩዎች ምዝገባ ቀን ከታህሳስ 1 ወደ ህዳር 8 መጥቶ አይደለም። ይሄንን ባወጣነው መግለጫ በነበረንም ምክክር በጣም ለማስረዳት ሞክረናል። እኔ አሁንም ደግሜ ማስረዳትና በአክብሮት መግለጽ የምፈልገው ቦርዱ
ረቂቅ ሰሌዳው ላይ የተቀመጠውን ከታህሳስ 1 እስከ ጥር 1 የሚለውን የእጩዎች ምዝገባ ወደ ህዳር አምጥቶት አይደለም። ከእጩዎች ምዝገባ ቅድመ ሁኔታ ላይ መምጣት ያለባቸውን ሰነዶች ነው። አሁንም ፓርቲዎች ተጨማሪ ጊዜ ይሰጠን እነዚህን ሰነዶች በተባሉት መንገድ ሰብስበን ማምጣት አልቻልንም ስላሉ አስረዝሟል ምርጫ ቦርዱ። ምክንያቱም ይሄ ግብዓት የሚያስፈልገው ለእጩዎች ምዝገባ ዝግጅት በመሆኑ ማለት ነው። የተወዳጁ ተመልካቾቻችን ከኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ወይዘሮ ሜላት ወርቅ ኃይሉ ጋር ያደረግነው ቆይታ ብቻ አይደለም። ሙሉ ቅጂውን በምሽቱ ከ2 ሰዓት ተኩል ጀምሮ ወደ እናንተ የምናደርስ ይሆናል።